ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። I normally pass in Kansang. I see those. I'm very happy when I see those Ethiopians, Eritreans, Somalis, South Sudanese. I really see them when I'm passing. So tell them that this is their home. Our policy here is Pan-Africanism. Therefore, any African who comes here to live or to run away from problems is welcome. Or to do business, because we don't believe in dividing Africa. ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? ዛሬ በጣም የሚገራርሙ ሁለት መረጃዎችን ይዤላችኋለሁ። እነዚህ ሁለቱንም መረጃዎች እንድታዳምጡ ጋብዛችኋለሁ። የመጀመሪያው መረጃ የፕላስቲክ ውሃ፣ የታሸገ የፕላስቲክ ውሃ ይሄን ያክል አደገኝነት ያለው መሆኑን በማወቅ እኔ ራሴ ማለት ነው በጣም እግዚአብሔርን አመስግኘዋለሁ። የሚገርማችሁ አሁን 20 ማስጠንቀቂያዎች ነው የወጡበት። በዋነኝነት 12ቱ ማስጠንቀቂያዎች በቀጥታ ከኛ ጋር የሚገናኙ ናቸውና ውድ ቤተሰቦቼ 12ቱንም ማስጠንቀቂያዎች የተቀሩትንም ደግሞ 8ቱንም ማስጠንቀቂያዎች እንደገና ተሰማላችሁ። 20 ማስጠንቀቂያዎች ናቸው የወጣባቸው በሚገርም ደረጃ። ውድ ቤተሰቦቼ የዓለም ጤና ድርጅት ሙሉ ሳይቀር እንግዲህ እኮ የ21ኛው ክፍለ ዘመን የመጨረሻው ጥናት ነው። እስከዛሬ ድረስ የታሸገ ውሃ በስፋት እንደዚህ ጥቅም ላይ እየዋለ ያለ ይሄን ያክል ነገር ወንጀል ይዞ እየመጣ ነው ወይ ብላችሁ ታስቡ። በጣም ነው የምታዝኑት። ለምሳሌ አንዱን ብቻ ልንገራችሁ። በሚገርማችሁ ደረጃ ከዲፖፑሌሽን አጀንዳ የህዝብ ቁጥር ቅነሳ ላይ የታሸገ ውሃዎች ፕላስቲክ ውሃዎች በከፍተኛ ደረጃ እየሰሩ እንዳለ ብነግራችሁ ልባችሁ በጣም ያዝናል። ስለዚህ ውድ ቤተሰቦቼ ገብታችሁ እንድታዩ ነግራችኋለሁ። በዲፖፑሌሽን በዓለም የህዝብ ቁጥር ቅነሳ ላይ የፕላስቲክ ውሃዎች ያላቸው ተጽዕኖ ክፍትና ግልጽ ሆኖ ተገኝቷል። 20 የሚጠቁ ማስጠንቀቂያዎች ከሳይንሱ ዓለም በአንድ ጊዜ ነው ዝርግፍ ብለው የወጡት። እነዚህም በተመለከተ በዚህ ፕሮግራሜ ላይ የሚገርም መረጃ ይዤላችኋለሁ። ሁለተኛው መረጃ ይሄ ነው። የመጀመሪያው መረጃ እንግዲህ ወደ ኡጋንዳ ወስዳችኋለሁ። ኡጋንዳ በነገራችን ላይ ለኢትዮጵያ በጣም ተወዳጅ ተፈላጊ ሀገር ናት። ኢትዮጵያውያንን ሲወዱ እንዳትነግሩኝ። በጣም የሚገርም ለኢትዮጵያውያን ፍቅር ያላቸው ናቸው የኡጋንዳ ሰዎች። እውነት እኔ ክፉ እንዳይነካቸው ከመመኝላቸው ሰዎች መካከል አንዱ ነኝ። ዛሬ እንግዲህ የተሰማው ዜና ዩዌሪ ሙሴቬኒ ለ7ኛ ዙር ለፕሬዝዳንትነት አሸንፈዋል የሚል ነገር ተነግሯል። ነገር ግን ከዛ ጋር ተያይዞ ደግሞ ውዝግቦች ተነስተዋል። እኒህ ሰው በነገራችን ላይ የሚወደዱበትን ያክል በኡጋንዳ ሄዳችሁ ቼክ ስታደርጉ የሚጠሏቸው በጣም ብዙ ሰዎች አሉ። እንደሚታወቀው የኡጋንዳ በብዛት ወጣቶች የሚኖሩባት ሀገር ናት። በዛ ሀገር ላይ ሙሴቬኒ በከፍተኛ ደረጃ የሚጠሉ እኔ እንደውም ጠይቃቸዋለሁ። ለምንድነው የምትጠሏቸው? ሙሴቬኒ ለምንድነው የምትጠሉት የሚል አንድ ለኢትዮጵያ በጣም ጥሩ ሰው ነው እንደምታውቁት ማለት ነው። ኢትዮጵያውያንን ደግፎ በጣም ብዙ ኢትዮጵያውያንን የያዘልን ነው ሙሴቬኒ። በጣም ብዙ ኤርትራውያን ኢትዮጵያውያን ወንድም እህቶቻችን በጣም ነው የሚወዱት ሙሴቬኒን። ለኢትዮጵያ ደግሞ እንደምታውቁት በከፍተኛ ደረጃ የሚገርም ነገር የሰራልን ሰው ነው። በኢትዮጵያ ታሪክ ላይ ግን አንድ ነገር እንደገና ከሰራው ነገር መካከል አንዱን በቅርቡ ሙሴቬኒ ያጋለጠው መረጃ አለ። በተለይ የቀድሞው ጠቅላይ ሚኒስትር መለስ ዜናዊና ኢሳያስ አፈወርቂ ወደኔ መጡ ብለው አሉ። ሙሴቬኒ ወደኔ መጡ፣ ከመጡ በኋላ ያሉኝ ነገር ብለው ያቀረቡት ነገር አሁን ላለው ለኢትዮጵያ ፖለቲካ የሚገርም ተጽዕኖ የፈጠረ ነገር ነው። እነዚህን መረጃዎች ይዤላችኋለሁ። የቀድሞው ጠቅላይ ሚኒስትር መለስ ዜናዊና ኢሳያስ አፈወርቂ ሙሴቬኒ ጋር የዛን ሰዓት ማለት ነው የዛ ሰዓት ገና ወደ ስልጣን እየመጡ የነበሩ ሰዓት ሙሴቬኒ ጋር ሄደው ምን አሏቸው? ሙሴቬኒ ያጋለጡትን መረጃም በዚህ ላይ አካትቼላችኋለሁ።
የሚገርሙ መረጃዎችን ዛሬ ይዤላችኋለሁ። ሁለቱንም መረጃዎች እንድታደምጡ ጋበዝኳችሁ። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ሙሴቬኒ የሚጠሉባቸውንም የሚወደዱባቸውንም ነጥቦች ዘርዝሬ በዚህ ፕሮግራሜ ላይ አካትቼላችኋለሁ። ለምን ይጠላሉ፣ ለምንስ ይወደዳሉ የሚለውን ነገር አካትቼላችኋለሁ። ተከታተሉ ሁለቱንም መረጃዎች። እውቀት ታላቁ እግዚአብሔርን ታከብራለች። ዩዌሪ ሙሴቬኒን ይመለከታል። ዩዌሪ ሙሴቬኒ እንደሚታወቀው አሁን ምርጫውን አሸንፈዋል ተብሏል። ዛሬ በተነገረው መሰረት የኡጋንዳው ፕሬዚደንት ናቸው። ዩዌሪ ሙሴቬኒ 71.65 በመቶ ድጋፍ በማግኘት የሀገሪቱ ለሰባተኛ ዙር ፕሬዚደንት ሆነው ተመርጠዋል ተብሏል። ይህም በተመለከተ ሰሞኑን በጣም ብዙ ውዝግቦች እንደነበሩ ታስታውሳላችሁ። ከሳቸው ጋር እንግዲህ እሳቸው 81ኛ ዓመታቸው ላይ ነው የሚገኙት። ከሳቸው ጋር ይወዳደር የነበረው 43 ዓመቱ ጎልማሳ ወጣት ቦቢ ዋይን እንደሆነ ይታወቃል። ይህ ሰው 24.72 በመቶ ድምፅ አግኝቷል በሚል ምርጫውን እንደተሸነፈ ተነግሮታል። እንግዲህ ከዚህ ጋር ተያይዞ በጣም የሚነሳው መሰረታዊ ነጥብ ለምንድነው ዩዌሪ ሙሴቬኒ በኡጋንዳ የማይፈለጉት የማይወደዱት? ብዙዎቹ አይወዷቸውም ስጠይቋቸው ለምንድነው የሚለውን ነገር በተመለከተ እንግዲህ እኒህ ሰው አንደኛ ስልጣን ላይ የመርዘም ወይም ረጅም ስልጣን ላይ ነው እንደተቀመጡ የሚታወቀው። በ1986 ስልጣን ይዘዋል። ለረጅም ጊዜ ስልጣን ላይ መቆየታቸው የአፍሪካ ችግር ነው ብለው ነበረ። እንደሚታወቀው ከ35 ዓመታት በላይ በቆየታቸው ተስፋውን በማህበረሰቡ ዘንድ እንግዲህ ብዙ ተስፋ እንዳይኖርና ከሳቸው ውጪ ሌላ ሰው ማየት እንዳይቻል ተደርጓል ተብሎ ይታመናል። በሁለተኛ ደረጃ እንግዲህ የህገ መንግስት ማሻሻያና የእድሜ ገደብ ማንሳታቸውን ጭምር ይመለከታል። ለስልጣን ለመቆየት ሲሉ የፕሬዝዳንትነት እድሜ ገደብን 75 ዓመት ነበረ። በ2017 ይሄን አንስተውታል። ይሄም በተቃዋሚዎቻቸው ዘንድ የህገ መንግስት ጥሰት አድርገው ይቆጥሩባቸዋል። በሶስተኛ ደረጃ የሰብአዊ መብት ረገጣና የጸጥታ ኃይሎች ጭካኔ አለባቸው ሙሴቬኒ ተብሎ ይነገራል። የጸጥታ ኃይሎች በተቃዋሚዎች በተለይም ደግሞ ቦቢ ዋይን ደጋፊዎች አሉ። እነሱ ላይ የኃይል እርምጃ እንደሚወስዱ ይገድላሉ፣ ያሰቃያሉ፣ ያለምንም ክስ ሰዎችን ያስራሉ የሚል ክስ ይቀርብባቸዋል። በአራተኛ ደረጃ ምርጫን ያጭበረብራሉ ተብለው ነው ሙሴቬኒ የሚከሰሱት። ተቃዋሚዎቻቸው ሙሴቬኒ ምርጫዎችን በገንዘብም በኃይልም በመጠቀም እያጭበረበሩ ነው ብዙ ጊዜ እያለፉ ያሉት። የስልጣን ዘመናቸው ሊበቃቸው ሲገባ በአዲስ ትውልድ ሊተካ ሲገባ እሳቸው እስካሁን ከስልጣን ሊነሱ አልቻሉም። ሰባተኛ ዙር ላይ ነው አሁን የተመረጡት። ነገር ግን 8ም 9ም 10ም 11ም እሳቸው ነው የሚሆኑት። ተስፋ ቆርጠናል የሚል የኡጋንዳውያን ድምጽ ትሰማላችሁ። በአምስተኛ ደረጃ ኡጋንዳዎች ለምን ሙሴቬኒን ይጠሏቸዋል ስልጣን ላይ ብላችሁ ብትሉ ከፍተኛ ሙስናና የሀብት ዘረፋ ያደርጋሉ ተብለው ይከሰሳሉ። በቤተሰቦቻቸውና በቅርብ ባለስልጣኖች የሚፈጸሙ ከፍተኛ ሙስና፣ የሀገር ሀብት መመዝበር፣ የህዝብ መሬትን ለግል ጥቅማቸው ማዋል በሰፊው የሚተቹበት እንደሆነ ይታወቃል። በስድስተኛ ደረጃ የቤተሰብ ስልጣናቸው ማጠናከራቸው ነው። ሚስታቸውን ጭምር ማለት ነው የትምህርት ሚኒስትር በማድረግ ልጃቸውን የጦር አዛዥ በማድረግ ስልጣንን ለቤተሰብ እያጠነካከሩ ነው የቀጠሉት የሚለው ስጋት በስድስተኛ ደረጃ እንዳይወደዱ አድርጓቸዋል። በሰባተኛ ደረጃ ከፍተኛ የስራ አጥነትና የኢኮኖሚ ቀውስ እንዳለ ተደርጎ በኡጋንዳውያን ዘንድ ይታያል። በተለይም የወጣቱ ትውልድ የስራ አጥነትን መጠን ከፍተኛ መሆን እንዲሁም በገጠሪቱ አካባቢዎች ያለው ድህነት የኢኮኖሚ ፖሊሲያቸው ውድቀት ተደርጎ ነው የሚወሰደው። በስምንተኛ ደረጃ የተቃዋሚዎችን እንቅስቃሴ ማፈናቸው ተብሎ ይከሰሳሉ። የፖለቲካ ተቃዋሚያቸው በተለይ እንደ ቦቢ ዋይን ያሉትን በማሰር በመደብደብና በመካከላቸው የጥላቻ ትዕይንትን በመፍጠር ተቃዋሚዎችን በኃይል እንግዲህ ተቃውሞ የሚያነሱትን በኃይል ያፍናሉ ተብለው ይታማሉ። በዘጠነኛ ደረጃ ጎሳ ተኮር አስተዳደር ወይም ደግሞ ሴክተሪያኒዝም ላይ በጣም የሚተቹ ሰው ናቸው። ይህም በተመለከተ ተቺዎቻቸው ሙሴቬኒ የጸጥታ ኃይሉን ከፍተኛ ባለስልጣናቱን ቦታዎችን ለተወሰኑ የጎሳ አባላቶቻቸው ነው የሰጡት እየተባሉ ይከሰሳሉ። ሙሴቬኒ በ10ኛ ደረጃ ኢንተርኔትና ማህበራዊ ሚዲያን ይዘጋሉ። በምርጫ ወቅት ኢንተርኔት አገልግሎትን በመዝጋት መረጃ ማፈን፣ የዜጎችን የመግለጽ ነጻነትን መገደብ የሙሴቬኒ ይገለጹበታል። ከዚህ ጋር ተያይዞ ደግሞ የመናገር መብትን በሀገሪቱ ላይ ብዙ እንዳይኖር
ጫና ሲፈጥሩ ቆይተዋል። ስለዚህ አንቀበላቸውም በዚህም የተነሳ በሚል በማህበረሰቡ ዘንድ የሚከሰሱ መሆናቸው ይታወቃል። እንግዲህ ሙሴቬኒ በተመለከተ እንደሚታወቀው የተወለዱት እና ጊዜና ቦታቸው ዩዌሪ ካጉታ ሙሴቬኒ በሚል ስማቸው በመስከረም 15 1944 ነው የተወለዱት። በኑቱርጋሞ የምትባል ኡጋንዳ ክፍል ላይ ነው የተወለዱት። ከ5 ዓመት የሽምቅ ውጊያ በኋላ በጥር 26 1986 ዓ.ም የዩጋንዳ ፕሬዝዳንት ሆነው ስልጣናቸውን ያዙ። ከ1986 ጀምሮ ስልጣን ላይ በመቆየት በአፍሪካ ረጅም ጊዜ የገዙ መሪዎች አንዱ ተደርገው ይወሰዳሉ። ናሽናል ሬዚስታንስ ሙቭመንት የሚባል NRM በተባለ ፓርቲ መሪነት ሀገሪቱን ይመራሉ። ስልጣን ከመያዛቸው በፊት የኢዲ አሚን እና የሚልተን አቦቴን መንግስታት የተቃወመ የብሔራዊ መቋቋም ጦር ወይም ናሽናል ሬዚስታንስ አርሚ መሪ ነበሩ። እንደሚታወቀው ከዛ የኢዲ አሚን ዘመን ስደት ላይ እያሉ ታንዛኒያ ውስጥ ፍሮናሳ የሚባል የሽምቅ ተዋጊ ቡድንን መስርተው እንደነበረ ይታወቃል። እንግዲህ በታንዛኒያ ዳሬ ሰላም ዩኒቨርሲቲ በፖለቲካ ሳይንስና ኢኮኖሚክስ ነው የተመረቁት። ሙሴቬኒ በ1986 ዓ.ም ስልጣን ነው የያዙት። ሙሉ በሙሉ ወድቆ የነበረውን የኡጋንዳ ኢኮኖሚ በማረጋጋት በኢንፍራስትራክቸር፣ በኢንዱስትሪ እድገት እንዲዘልቅ ለማድረግ ብዙ እንደተሰሩ ይታወቃል። በዛም ሰዓት ላይ በተለይ በ1990ዎቹ መጀመሪያ ላይ በኡጋንዳ HIV ቫይረስ ህዝብን የጨረሰበት የነበረ ጊዜ ነው። በከፍተኛ ሁኔታ ያንን የቫይረስ ተጽዕኖ በመቀነስ በአፍሪካ ውስጥ ግንባር ቀደም ሚና ተጫውተው ሙሴቬኒ ትልቅ ዝና አግኝተው የነበሩ ሰው እንደነበር ይታወቃል። በ1996 በተካሄደ የመጀመሪያው ቀጥታ ፕሬዝዳንታዊ ምርጫ አሸነፉ። በኡጋንዳ ታሪክ የመጀመሪያው የህዝብ ቀጥታ የተመረጡ ፕሬዝዳንት ሊሆኑ ቻሉ ማለት ነው። ከዛም በተከታታይ በ1996 በ2001 በ2006 በ2011 በ2016 በ2021 እንዲሁም አሁን ደግሞ በ2026 ምርጫዎችን በተከታታይ ለ7 ጊዜ አሸንፍ ያለው ብለው ስልጣን ላይ ተቀምጠዋል በሚለው ይከሰሳሉ። እንግዲህ በ2005 ዓ.ም የፕሬዝዳንትነት ስልጣን ዘመን ገደብ እንዲነሳና ህገ መንግስቱን በዚህ መልኩ እንዲሻሻል እንዳደረጉ ይነገራል። በ2017 ዓ.ም የ75 ዕድሜ ገደብ ህግን አሻሽለውታል። ተጨማሪም ጊዜ ስልጣን ለመቆየት የሚያስችላቸው መንገድ ከፍተዋል ተብለው ይጠለጠላሉ። በወጣቶች ዘንድ እንግዲህ ሴቮ በሚል ቅጽል ስም ነው የሚጠሩት። እሳቸው ባዙኩሉ ወይም የልጅ ልጆች ይሏቸዋል። የሚወዷቸው ግን ሴቮ በሚል ነው የሚጠሯቸው። በ1973 ዓ.ም ጀምሮ ከጃኔት ሙሴቬኒ ጋር በትዳር መያያዛቸውና 4 ልጆች መውለዳቸው ይታወቃል። ልጃቸው ጄኔራል ሙሁዚ ይባላል። እንደምታውቁት የሰራዊት መኮንን ነው። ተተኪ መሪ ተደርጎም የሚታይ ሰው ነው። የውጭ ፖሊሲያቸው ላይ በኮንጎ ዲሞክራቲክ ሪፐብሊክ እና በሌሎች የአፍሪካ ቀንድ ሀገራት ጉዳዮች ጣልቃ በመግባት ይታወቃሉ። ሙሴቬኒ ይሄ አወዛጋቢ ባህሪያቸው እንደሆነ ይታወቃል። ከምዕራባውያን ፖሊሲ ጋር በከፍተኛ ሁኔታ የሚጋጩ በተለይ ከሩሲያ ወዳድ የሆነው አቋማቸው በትክክል የሚታወቅላቸው ሰው ናቸው። እንግዲህ የሚተቹባቸው ነገሮች የሰብአዊ መብት ረገጣ፣ የተቃዋሚዎችን ማፈን፣ ሙስና እንዲሁም ስልጣን ዘመንን ማራዘም በሚሉ ትችቶች ይቀርቡባቸዋል። ከዚህ ጋር ተያይዞ የባህላዊ የአፍሪካ ውበት ደጋፊ በመሆን በምዕራባውያን አናኗር ላይ ጠንካራ አቋም እንዳላቸው ይነገራሉ። ለምሳሌ የተፈጥሮ ጸጉርን በማበረታታት የሚታወቅ በጣም አክራሪነት ጠባቃ አፍሪካዊ ባህል እንዳላቸው ይታወቃል። በዚህም የሚወደዱበት ነጥቦቻቸው እንደሆነ ይታወቃል። የ81 ዓመት ዕድሜያቸው ላይ ሆነው በ2026 ዓ.ም ምርጫ እንግዲህ ለ7ኛ ጊዜ ስልጣን ለመያዝ ተወዳድረው አሁን እንዳሸነፉ ዛሬ የተነገረ ሆኗል ማለት ነው። እንግዲህ ተቃዋሚዎቻቸው የሚጠሉባቸው ኦልሞስት ባህሪያትን ነው ቀደም ብዬ አሳይቻቸው የነበረው። በሚወዷቸው ሰዎች ዘንድ ደግሞ ሙሴቬኒ ለምንድነው በጣም የሚወደዱት የሚሉትን 10 ኳሊቲስ ማየት እንችላለን። አንደኛ ሰላምና መረጋጋትን በማምጣት ፒስ ኤንድ ስታቢሊቲ ምክንያት እንወዳቸዋለን ይሏቸዋል። ከ1986 በፊት የነበሩትን አስከፊ የእርስ በርስ ጦርነቶችን ያስቆሙት ሙሴቬኒ ናቸው ብለው
ብለው ያምናሉ። በሀገሪቱ ውስጥ ዘላቂ ሰላምና መረጋጋት በመፍጠራቸውም ጭምር ይደገፋሉ። በሁለተኛ ደረጃ ኢኮኖሚውን በማነቃቃታቸው ተብሎ ይነገራል። ሙሉ በሙሉ ወድሞ የነበረውን የኡጋንዳ ኢኮኖሚ ገንብተዋል፣ የዋጋ ግሽበትን ተቆጣጥረዋል፣ ኢኮኖሚያዊ እድገትን አስመዝግበዋል ብለው በሁለተኛ ደረጃ ደጋፊዎቻቸው ይወዷቸዋል። በሶስተኛ ደረጃ የመሰረተ ልማት ግንባታን በተመለከተ የጎዳናዎች፣ የኤሌክትሪክ ኃይል ማመንጫዎችን፣ የትምህርት ቤቶችን፣ የጤና ተቋማትን ግንባታ በስፋት ተግባራዊ አድርገዋል ብለው ይወዷቸዋል። በአራተኛ ደረጃ የጤና በተለይም HIV ኤድስ ቁጥጥርን በተመለከተ በከፍተኛ ሁኔታ ይህን እንዲቀንስ የጤና አገልግሎቶች እንዲሻሻሉ በማድረግ ሙሴቬኒ ስኬታማ ናቸው ተብለው ይነገራሉ። በአምስተኛ ደረጃ የሴቶችና ወጣቶች ተሳትፎን ማሳደጋቸው በፖለቲካም በኃላፊነት ቦታዎች ላይም የሴቶችን ተሳትፎ በእጅጉ ያበረታታሉ ብለው ደጋፊዎቻቸው እውቅና ይሰጧቸዋል። በስድስት ደረጃ ፓን አፍሪካኒስት የሆነው ንቅናቄያቸው ወይም የአፍሪካ አንድነትን ታላቅነትን የሚያቀነቅኑ የአህጉሪቱን የጸጥታ ችግሮች ለመፍታት የሚጥሩ መሪ ናቸው ተብለው አድናቆት ይሰጣቸዋል። በሰባተኛ ደረጃ ትምህርትን ማስፋፋታቸው ኤጁኬሽናል ኤክስፓንሽንን ነፃ የአንደኛና የሁለተኛ ደረጃ ትምህርትን እንዲሁም የዩኒቨርሲቲን ትምህርት ነፃ በማድረግ ተደራሽነታቸውን ያሰፉበት ነገር እንዲደነቁ እንዲወደዱ ያደርጋቸዋል። በስምንተኛ ደረጃ ስልታዊና ልምድ ያለው መሪ በመሆን ቀርበዋል። የረጅም ጊዜ እቅድ የሚያመጡ የተረጋጋ እንዲሁም ጥበበኛ መሪ ናቸው ተብለው ሙሴቬኒ እውቅና ይሰጣቸዋል። በዘጠነኛ ደረጃ ግብርናና የሀብትን ፈጠራ በተመለከተ ዌልዝ ክሪኤሽን ላይ በጣም ብዙ በነገራችን ላይ በኡጋንዳ ስታዩ በከፍተኛ ደረጃ የብዙ ወጣቶችን የስራ ፈጠራ አቅም እንደገና ወጣቶች በጣም ስራ ፈጠራ ላይ ጎበዝ እንዲሆኑ ለማድረግ ሙሴቬኒ ብዙ ሰርተዋል ተብለው ነው የሚታወቁት። በተለይም ደግሞ ኦፕሬሽን ዌልዝ ክሪኤሽን የሚል አመለካከትና አስተሳሰብ አላቸው። በዚህ አይነት መሰል ፕሮግራሞች የግብርና ምርትን ማሳደግ፣ ሌሎች ስራዎችን ሰርተዋል ተብለው ይወደዳሉ። ጠንካራ የውጭ ፖሊሲ ያላቸው በ10ኛ ደረጃ በምስራቅ አፍሪካ በሀገሪቱ ተጽዕኖ ፈጣሪ የሆነ የጎረቤት ሀገራትን ደህንነት በማስጠበቅ እስከ ኢትዮጵያ ድረስ ባይዘይ ኢትዮጵያ እንድትረጋጋ ለማድረግ ሙሴቬኒ በጣም ብዙ ስራ እንደሰሩ ይታወቃል። እንደምታስታውቁት ከዚህ በፊትም እንደሚታወቀው በኢትዮጵያ የቀድሞ ጠቅላይ ሚኒስትር መለስ ዜናዊና ኢሳያስ አፈወርቂ ወደ እሳቸው ሄደው የተናገሯቸው ነገር እንደነበረ ይታወቃል። እና ከነበሯቸው ነገሮች መካከል አንደኛው ለምንድነው ኢትዮጵያን በብሔር ብሔረሰብ ማደራጀት የምትፈልጉት ብዬ ጠየኳቸው ይላሉ። እነሱም መለስም ኢሳያስ አፈወርቂም የነገሩኝ ነገር ኢትዮጵያን በዚህ ደረጃ ላይ ለማዋቀር የፈለግንበት ዋነኛው ምክንያት የአማራ ማህበረሰብ ተጽዕኖ ሀገሪቱን ስለያዘ ያንን ለማረጋጋት ነው ብለው እንዳቀርቡላቸው ሙሴቬኒ ይናገራሉ። ከዛ ሙሴቬኒ ሲናገሩ ምን አሉ? ታዲያ የአማራ ማህበረሰብን በዛ ደረጃ ላይ ተጽዕኖ ፈጥሮብናል ብላችሁ የምታስቡ ከሆነ ሌላ መንገድ ፈጥራችሁ ያንን ነገር ማረጋጋት አትችሉም ወይ? በብሔር ብሔረሰብ የተከፋፈለች ኢትዮጵያ በአመታት ልዩነት የምትከፋፈል የምትበታተንን ሀገር ለመስራት ካላስኬደ በቀር ሌላ መንገድ መጠቀም እየቻላችሁ እንዴት ይሄንን ትጠቀማላችሁ ብዬ ተችቻቸዋለሁ ብለው በአንድ ወቅት የተናገሩትን ነገር ታስታውሳላችሁ። ስለዚህ ሙሴቬኒ በእንደዚህና መሰል ጉዳዮች በጣም ይወደዳሉ። በ10ኛ ደረጃ ጠንካራ የውጭ ፖሊሲ ያላቸው ናቸው። እሱ ብቻ አይደለም፣ በሀገራቸው ውስጥ ከሌሎች አገራት የሚሄዱ ከኢትዮጵያም ከኤርትራም ከህንድም ከሌሎችም ቦታዎች ላይ ሄደው በኡጋንዳ በጣም ብዙ የውጭ ሀገር ዜጎች ይኖራሉ። የሀገሪቱን ኢኮኖሚ ባይዘው በጣም እያደጉ ካሉ ኢኮኖሚዎች መካከል ይገኛሉ ኡጋንዳ። ያንን በማድረግ ትልቅ እገዛ ያደረጉት ሙሴቬኒ ናቸው። ምክንያቱም ከውጭ በጣም ብዙ የውጭ ሀገር ዜጎች በስራ እንዲሰማሩ ከፍተኛ ድጋፍ እንደሚያደርጉ ይታወቃሉ። በእነዚህና መሰል ጉዳያቸው ሙሴቬኒ እንግዲህ ተጽዕኖ ያላቸው ናቸው። በሚወዷቸውም ዘንድ በሚጠሏቸውም ሰዎች ዘንድ ሙሴቬኒ አነጋጋሪ ሰው ናቸው። ስለዚህ እንደ አውሮፓውያን ዘመን አቆጣጠር ጥር 15 2026 ዓ.ም ማለት ነው የተካሄደው ዩጋንዳ አጠቃላይ ምርጫ ውጤት ሂደቱን በዚህ ደረጃ ላይ እንግዲህ ለማየት ተችሏል ማለት ነው። ዩጋንዳው ፕሬዝዳንትና የፓርላማ ምርጫ ሐሙስ ጥር 15 2026 ተካሂዷል። የወቅቱ ፕሬዝዳንት ዩዌሪ ሙሴቬኒ የዩጋንዳ ምርጫ ኮሚሽን ባወጣው ውጤት መሰረት አሸናፊ ተብለዋል። ሙሴቬኒ እንግዲህ ከ71% በላይ ድምጽ በማግኘት ከፍተኛ መሪነታቸውን አረጋግጠዋል። ዋና ተፎካካሪያቸው ቦቢ
ዋይን ሮበርት ኪያጉላኒ ይባላል። ወደ 24 በመቶ የሚጠጋ ድምጽ ብቻ ነው ያገኘው በሚል ተነግሯል። ሙሴቬኒ እንግዲህ ለሰባተኛ ጊዜ ነው ተመርጠው ስልጣን ላይ የወጡት። ወደ 40 ዓመታት ያክል ስልጣናቸውን አራዝመዋል ማለት ነው። ለምርጫው 21.6 ሚሊዮን በላይ ዜጎች እንደተመዘገቡ ታውቋል። በምርጫው ላይ የተሳተፉት መራጮች ቁጥር 57 በመቶ ገደማ እንደሆነም ተገልጿል። ከወቅቱ እንግዲህ በምርጫው ወቅት በመላው ሀገሪቱ ኢንተርኔት አገልግሎት ተቋርጦ እንደነበረ፣ በምርጫ ጣቢያዎችም የባዮኬሚስትሪ መለያ መሳሪያዎች ብልሽት አጋጥመዋል ተብለውም ጭምር በዛ ሰዓት ላይ ተተችተዋል። የተቃውሞ ክስ ተነስቶባቸዋል። ቦቢ ዋይን ውጤቱ የተጭበረበረ በመሆኑ ይሄንን ውድቅ አድርጌዋለሁ ብሏል። ዛሬ ከምርጫው በኋላ በዋና ከተማዋ ካምፓላ ከፍተኛ የደህንነት ጥበቃ እየተደረገ ነው ያለው። የጸጥታ ኃይሎች የቦቢ ዋይን መኖሪያ ቤት ለደህንነት ሲባል መከበቡና እንቅስቃሴያቸው መገደቡን ጭምር ይናገራሉ። ግን የሀገሪቱ መንግስት ይህን አስተባብለዋል። የአፍሪካ ምርጫ ታዛቢዎች አፍሪካን ኤሌክሽን ዋች በአንዳንድ ቦታዎች አለመግባባቶችና ግድፈቶች መኖራቸውን ጠቁመዋል። የፓርላማ መቀመጫን በተመለከተ ከፕሬዝዳንታዊ ምርጫ ጎን ለጎን 353 የፓርላማ አባላትና 146 የሴቶች ተወካዮች ተመርጠዋል። እንግዲህ የሙሴቬኒ ብሔራዊ መቋቋም ንቅናቄ ወይም ኤንአርኤም የሚባለው በፓርላማ አብላጫ ድምጽ እንዳገኘ ተነግሯል። ሙሴቬኒ በ81 ዓመታቸው ነው ለሰባተኛ ጊዜ የተወዳደሩት። እንግዲህ ኡጋንዳ በዓለም ላይ ካሉ ወጣት ሀገራት አንዷ በመሆኗ የወጣቶች ድምጽ ለሁለቱም ወገኖች ወሳኝ እንደነበረ ይታወቃል። ኮሚሽኑ ሂደቱ በአብዛኛው ሰላማዊ እንደነበርና ተቃዋሚዎች ያሏቸውን ማስረጃዎች እንዲያቀርቡ ጭምር የጠየቁበት እንደሆነ ተነግሯል። የቀድሞ ተቃዋሚ መሪ ዶክተር ኪዛ በሲጌ የሚባሉ አሉ። በራሳቸው አዲስ ፓርቲ ፒኤፍኤፍ ቢመሰርቱም በዚህ ምርጫ በቀጥታ እንዳልተወዳደሩ ተነግሯል። እንግዲህ በምርጫው ውጤት ቅሬታ ያላቸው ወገኖች ወደ ፍርድ ቤት በማምራት ቅሬታቸውን የማቅረብ መብት እንዳላቸው በዚህ ጉዳይ ላይ ተመልክቷል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ወደ ሁለተኛው መረጃ ሊሄድላችሁ። የታሸገ ውሃ ቦትልድ ወተር በፕላስቲክ ጠርሙሶች ተጭኖ ለረጅም ጊዜ ሲቀመጥና ለፀሐይ ሲጋለጥ በጣም አደገኛ ነገር ይዞ እየመጣ በመሆኑ 20 የታሸጉ ውሃዎች አደጋዎች በሚል ማስጠንቀቂያዎች መውጣታቸውን ልነግራችሁ ወዳለሁ። በመጀመሪያ ደረጃ ውሃ ቀንሱ ተብላችኋል። ምክንያቱም የታሸጉ ውሃዎችን በተመለከተ በህይወታችሁ በቀን ከምትጠቀሙት አብዛኛው ያልታሸገ ውሃ እንዲሆን እየተመከራችሁ ትገኛላችሁ። የታሸጉ ውሃዎችን በተመለከተ አንደኛ ከመጡት ስጋቶች ወይም ማስጠንቀቂያዎች መካከል ማይክሮፕላስቲክስ የሚባሉትን በውስጡ እንደሚይዝ 93 በመቶ የሚሆኑ የታሸጉ ውሃዎች በጥቃቅን የፕላስቲክ ቅንጣቶች የተበከሉ እንደሆነ እየተነገረ ይገኛል። ይሄም በጣም አደገኛ ነገሮችን ይዞ መጥቷል። በሁለተኛ ደረጃ ናኖ ፕላስቲክ የሚባል በ1 ሊትር ውሃ እስከ 240 ሺህ የሚደርሱ እጅግ በጣም ጥቃቅን ናኖ የሆኑ የቅድሙ ማይክሮ ነው፣ ይሄ ግን ናኖ ነው። በጣም የሚገርማችሁ ይሄ ናኖ ጥቃቅን የፕላስቲክ ቅንጣቶች በውስጡ እንደሚገኙ ሳይንስ አረጋግጧል። እነዚህም በቀጥታ ወደ ደም ስር በስፋት የመግባት እድላቸው ሰፊ እንደሆነ እየተነገረ ይገኛል። ውሃ ከጠጣችሁ በኋላ ከውሃ ውስጥ ናኖ ፕላስቲኮች በአይን የማይታዩ ፕላስቲኮች ወደ ደም ስርዓታችሁ እየገባ ነው ተብሎ ማስጠንቀቂያ ተሰጥቷል። በሶስተኛ ደረጃ በዚህም የተነሳ የሆርሞን መዛባት ኤንዶክራይን ዲስረፕሽን በህዝቡ ላይ እየተከሰተ መሆኑ እየተነገረ ይገኛል። በፕላስቲክ ጠርሙሱ ወደ ውሃው የሚለቀቁ ኬሚካሎች እንደ ቢፒኤ የሚባልና በተለይ ደግሞ ፊታላቲስ የተባለ የሰውን አካል ሆርሞን ስርዓት የሚያዛቡ ኬሚካሎች እየተለቀቁ በሰው ደም ስርዓት ላይ እየገቡ ነው ያሉት። ስለዚህ የሃይላንድ የታሸገ ውሃ የምትጠቀሙ ሰዎች ቀንሱ ተብሎ ማስጠንቀቂያ ወጥቷል። በአራተኛ ደረጃ የካንሰር ተጋላጭነት እየበዛ መሆኑን በዚህ ደረጃ ላይ ያለው ማስጠንቀቂያ ወጥቷል። በፕላስቲክ ውስጥ የሚገኙ ኬሚካሎች በተለይም አንቲሞኒ የሚባልና ቢፒኤ የሚባሉት ለካንሰር ሊያጋልጡ የሚችል ነገር በጥናት ተረጋግጧል። በአምስተኛ ደረጃ የመራባት ችግር ኢንፈርቲሊቲ ላይ የታሸጉ ውሃዎች በከፍተኛ ደረጃ አደጋ እየፈጠሩ መሆኑን በሚያሳዝን ደረጃ የቅርብ ጊዜ የጥናት ውጤቶች እያሳዩ ይገኛሉ። ቤተሰቦቼ ፕላስቲክ ውስጥ የሚገኙ ኬሚካሎች ለምሳሌ ታላይቲስም ይሉታል፣ አንዳንዴ ፊታላይቲስም ይባላል። የወንድ የዘር ፍሬን በመቀነስና የመራባት ችግር ላይ ውድ ቤተሰቦቼ አደገኛ ጉዳት እያመጣ ነው። ብዙ ሰው መሃን የሚያደርግ ነገር ይዞ እየመጣ ነው በሚል ኢንፈርቲሊቲ ላይ አደገኛ ነገር ይዞ እየመጣ ነው ተብሎ ሳይንስ በግልጽ እያሳየው ይገኛል። በስድስተኛ ደረጃ የበሽታ የመከላከል አቅምን ያዳክማል። የታሸጉ ውሃዎች ማብዛት
በሚል እየተነገረ ይገኛል። በታሸገ ውሃ ውስጥ የሚገኙ ኬሚካሎች የሰውን የበሽታ የመከላከል አቅም እንደቀነሱ በጥናቶች መረጋገጥ ችሏል። ወደ ቤተሰቦቼ በሰባተኛ ደረጃ የስኳር በሽታና ውፍረት ላይ ዳያቤቲስና ኦቤሲቲ ላይ በጣም አይመስልም አይደል? የታሸጉ ውሃዎች ከፍተኛ አስተዋጽኦ እያደረጉ ተጽዕኖ እየፈጠሩ ነው ተብሎ ተነግሯል። በፕላስቲክ ውስጥ ያሉ ኬሚካሎች በተለይም ደግሞ ሜታቦሊዝም ጋር ተያይዞ የስኳር በሽታንና ውፍረትን ሊያባብሱ እንደሚችሉ የጥናት ውጤቶች እየተናገሩ ነው። በስምንተኛ ደረጃ የነርቭ ስርዓትን እያወኩ ነው ኬሚካሎቹ ተብለዋል። የፕላስቲክ ኬሚካሎች ወደ አንጎል ስርዓት በመግባት ወደ አንጎል ኬብል ክሮች ውስጥ ነው የሚገቡት። እንደተነገረው የነርቭ ሴሎችን ሊጎዱ የሚችሉበት የጥናት ውጤት እየመጣ ነው። በዘጠነኛ ደረጃ የጽንስ እድገትን የሚያውክ በጣም ዘግናኝ ችግሮች ናቸው ከታሸጉ ውሃዎች ጋር ተያይዞ እየተነገሩ ያሉት። የነፍሰ ጡር ሴቶች በታሸገ ውሃ ዘውትረው ሲጠጡ የጽንስ እድገት ላይ ጉዳት ሊያደርስ እንደሚችል ጥናቶች እያሳዩ ይገኛሉ። በአስረኛ ደረጃ የልብ ህመም ተጋላጭነትን ጥናቶች እንደሚያመላክቱት ከፕላስቲክ የሚለቀቁ ኬሚካሎች በልብ ህመም የመጋለጥ እድልን ይጨምራሉ ተብሎ ውድ ቤተሰቦች እየተነገረ ይገኛል። በ11ኛ ደረጃ የጥርስ መበስበስን ዴንታል ሄልዝ ላይ በጣም አይመስልም። አሁን ይሄ በጣም የሚገርም ሁኔታ የታሸገ ውሃ ተፈጥሯዊ ፍሎራይድ ስለሌለው አዘውትሮ መጠቀም ለጥርስ መበስበስ ሊዳርግ እንደሚችል ጥናቶች እያሳዩ ይገኛሉ። በ12ኛ ደረጃ የጉበትና የኩላሊት መድማትን መጎዳትን ጭምር የሚያሳዝን ውጤት እያሳዩ ነው። በሰውነታችን ውስጥ የሚከማቹ ማይክሮፕላስቲኮች ቅንጣቶቹ ማለት ነው የውስጥ አካላትን ጉበትና ኩላሊትን ሊጎዱ የሚችሉበት የጥናት ውጤቶች እየታዩ ይገኛል። በ13ኛ ደረጃ ባክቴሪያን ሊያራቡ የሚችሉበት የታሸገ ውሃ ለረጅም ጊዜ ከተቀመጠ ወይም ከተከፈተ በኋላ በውስጡ አደገኛ ባክቴሪያዎች እየተራቡ ተገኝተዋል ተብሏል። የፈንገስ ሞልድን እየፈጠሩ ናቸው። በፕላስቲክ ጠርሙሶች ውስጥ የፈንገስ እድገት እየተስፋፋ መሆኑን ጥናቶች እያሳዩ ነው። የብረት ማዕድን መብለጥ በተለይ ደግሞ ኮንታሚኔሽን የሚባለው በአንዳንድ የታሸጉ ውሃዎች ውስጥ ናይትሬት፣ ክሎራይድ እንዲሁም ፍሎራይድ መጠን በዓለም ጤና ድርጅት ደረጃ በላይ ሊሆን እንደቻለ እና አንዳንዶች ላይ ውጤት እንደታየ ሳይንስ አካባቢው ላይ ያለውን ችግር ነቃቅሶ አውጥቶ ሪፖርት አድርጓል። በአካባቢና ሌሎች አደጋዎች እንደምታውቁት እንግዲህ የፕላስቲክ ብክለት፣ የኤነርጂ ብክለት ላይ የታሸገ ውሃ ለማምረት ለማጓጓዝ ከቧንቧ ውሃ በሺዎች የሚቆጠሩ እጥፍ ኃይልን እንደሚያባክን ይታወቃል። በ18ኛ ደረጃ የባህር ህይወትን ያጠፋ ይገኛል። ወደ ውቅያኖስ የሚጣሉ ወደ ውሃዎች፣ ወደ ወንዞች፣ ወደ ሐይቆች የሚጣሉ ፕላስቲክ ጠርሙሶች በውሃ ውስጥ የሚኖሩ ፍጥረት ዓለምን እየጎዱ እንዳለ ይታወቃል። በ19ኛ ደረጃ አነስተኛ ጥራት ቁጥጥር ነው የሚደረግባቸው። የታሸጉ ውሃ ከቧንቧ ውሃ በተለየ ሁኔታ ጥራቱ ብዙም ጊዜ አይፈተሽም። ስለዚህ ይመስላል እንጂ የጥራት ችግሩ ላይ የሚታይባቸው እንዳሉ እየተነገረ ነው። በ20ኛ ደረጃ የውሃ ሀብት መመናመንን እያመጣ ነው ተብሏል። የታሸጉ ውሃዎች የሚውለው የከርሰ ምድር ውሃ አወጣጡ ራሱ በአካባቢው ያለውን የውሃ ክምችት እያመነመነ ይገኛል በሚል በጣም አደገኛ ማስጠንቀቂያዎች እየወጡ ይገኛሉ። ከምንም በላይ የታሸጉ ውሃዎች ለፀሐይ ብርሃን ከፍተኛ ሙቀት ባለባቸው ቦታዎች አለማስቀመጥ፣ አንድ ጊዜም የፈሰሰን ጠርሙስ ደግሞ አለመጠቀም ጉዳቱንም ሊቀንስ እንደሚችል ይነገራል። ነገር ግን አሁን ባለበት ሁኔታ ላይ የዓለማችን ከፍተኛ ስጋት ሆነው እየተገኙ ስላሉ በተቻላችሁ መጠን ቀንሱ ተብላችኋል። በተቻለ መጠን በቀን ውስጥ ከ20 በመቶ በላይ ከ30 በመቶ በላይ መጠቀም አይኖርባችሁም። ያ በጣም እየበዛ በመጣ ቁጥር አደጋው እየጨመረ ነው ተብሎ ሳይንስ የአደገኛ ማስጠንቀቂያዎችን በታሸጉ ውሃዎች ዘንድ መልቀቁን መረጃዎቹ ያመላክታሉ። ክቡራትና ክቡራን የሣድስ ቤተሰቦቼ ይሄ መረጃ ይጠቅማቸዋል፣ እጅግ በጣም ይረዳቸዋል ብዬ አስቤ አካፍያቸዋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት